ስለማደርገው ምናምን ያላለችው ነገር አለ እንዴ? ስለማይችል ባሌ ነው እንደዚህ ባለጌ ሆንኩትኝ። እነሱን ሳይ ከምን ያለች ጊደ ፈስተምራ ትመጣለች አሉ። አዎ አለችን እኮ ትዝ አላችሁ? አውጡላት እሱ እንትን የላችሁ። የዛኔ ደግሞ ሪከርድ አቤት ምን ነው ያሁኑ ሪከርደሮች የዛኔ በኖራችሁ ነው። እኔ ባሌ አሁን አለች በኢየሱስ ስም እግዚአብሔር ምስክሬ ነው። ባሌ ቁጭ ብዬ ሳዳምጣት ወይ ጉድ መጤ። የዛኔ በጣም ነበር ማፍረው እንዳሁኑ ማለት እኔ እኮ አሁን እኮ በቃ ራሴን ለማዳን እኮ ነው እንደዚህ አይን አውጣ የሆንኩት እንጂ በጣም እኮ ነው የምፈራው እንደዚህ አይነት ቃላቶች። እንዴ አለች ባሌ ስትሮክ መጥቶታል አለች። እና እንዴት ነው ነገርየው እንትን የሚሰራው ምናምን ዲስከስ በቃ ማለት ሰውነቱ እንትን ካለ እንዴት ነው እንትን የሚለው ምናምን ሰርች አርጉት ታገኙታላችሁ። ስታወራ አውጡላት ቤትዬ አንቺ አይኖ አቅሻለሁ አውጡላት ሰርች አርጉ ሙሉ ያለው ማለት ነው። ይዛኔ አውጡላት። ዛሬ ደግሞ መጣሽና ፌሚኒስት መጀመሪያ ሰው ያ እንዳል ባልሽ እና ወይ ውጭበት ላይ ያ ነኝ ሙት በኋላ ላይ አረ በጣም የሚያስጠላ ነገር ተናግራ አሁን እሷ በተለይ ለእንደሷ ጋር መጽሐፍ ቅዱስን ግን ይዛችሁ ያ ማክዳስ ነሽ ፊል ነው ማክዳስ ነሽ ጴንጤዎች ተባራ ነይ በእናትሽ ነይ ማነሽ ቤትዬ ነይ ግቢ ጴንጤዎች አባረሯት ከእንትን አውገዟት። እናንተ አታውቋትም እችን ሴትዮ? እኔ እኮ ትናንትና ማታ እኮ ነው የማያት ቁጭ ብላ በቃ ራሷን ንጹህ አድርጋ ምናምን ከቤተ ክርስቲያን ተወገደች። አውገዟት ጴንጤዎች። እንዳትመጪ ተባለች። ከባሏ ጋር እና ከሆኑ ሰዎች ጋር ሆና የሆነች ትንሽዬ መጋዛ ላይ ነው ለእኔ በቃሽን ይዛራዩ በቃ ምኑንም አትለዩ። ምኑም አሟሟቂ ነበረች። በቃ እንደ ፖለቲከኛ የሚያረጋት እንደ አክቲቪስት የሚያረጋት ነበረ። ጆዋርን በቃ እኔን ነበር የምታጠለጥለኝ ማለት ነው። በጣም እንዲህ ብላ እንኳን አገኘሽ አንቺ እሰይ አሰናበትኩሽ። ያልገባችበት የለም እና አብይ ጋም ሄደች አባረሯት ተጠቀሙባት እና እዛ ምናምን ነገር ሄደች ከእንትና እኔ ማነው ስሙ ፓስተሩ ማነው ስሙ ይሄ አዋሳ ምናምን እንትን የሰራው ይሄ ትልቁ ፓስተር ያ ኦኬ እስንሽልም ማክዳስ ዮናታ ማባረሯት። በቀበጠችው ጴንጤ ውስጥም ገባች በጠበጠችው። ትልልቅ ሰው ጋር ሄደች በጠበጠችው። አሁን አርፋ ቁጭ አለች። አርፈሽ ቁጭ ያ ላይ የሚወጣው ያ ነገር የሚጎዳ ነገር ነው። በነገራችን ላይ በቃ ህዝቡ በሙሉ ተረባረበ። ኧረ ለልጆቻችን እንደዚህ አይነት ነገር አታስተምሪብን። ማስተማር አይደለም ይሄ በፍጹም የሚጠቅም እንዲያውም ለማህፀን ኢንፌክሽን ለማህፀን ሌላ በሽታ የሚያመጣ ነው። ከዛ ትመጣለች ደግሞ ለፊት ቆዳ ትለንና ደግሞ ሶዳ ምናምን በጥብጣችሁ እንዲያርጋችሁ ተቀብታችሁ እንደዚህ ሆናችሁ ሴቱ በሙሉ አልኳችሁ እሷን እየተከተለ ፊታችን እንዲሆነ ፊት መሰለኝ ሀፍ እንደዚህ የልጄ ያባት የልጄ ባል ምናምን ኦሮሞ ነው ትላችኋለች። ትመጣል የሚሄደው እንገላገልሻለን አንቺ ነው። ኧረ ምን ጴንጤ ናት እቺ የተባረረች ጴንጤ ናት። ከጴንጤ ቤተክርስቲያን በሙሉ ተባረረች። በእሷ ባል እኮ ነው የተጣሉት ታውቃላችሁ። የእነሱን ጉድ ደግሞ ባሏን አብራ ተቀብላ የእነሱ ጉድ ደግሞ እኮ ይለያል። ባሏን አብራ ተቀብላ ከዛ ባልና ሚስት ልታጣላ ወይዘር ባሏን ስታመጣ ሴትዮዋ ራይል የምትባለው ቢዚ ሆነችባት መሰለኝ። ከዛ ባልሽ እንዲህ ነው ባልሽ እንደዚህ ኢትዮጵያ አርጎ ስትላት ልታለያየኝ ከባሌ ጋር ነው ስንት የለፋውበትን ባሌን ብላ አባረረቻት። አሁን እኮ አዲስ ጓደኛ እንዲህ ነሽ። ከዛ ላይ ደግሞ ዊዛውት ኖሌጅ ያ
ዊዛውት ኖሌጅ ነው የቸገረ እንትን ብቻ አይደለም። ምንድነው የሚባለው ዩቲዩብ ውስጥ አለ። በቃ ቆራጣችሁ አውጡላት። እንደዚህ አይነት ሰው አስይላችሁ። ይሄ ምን መሰላችሁ? የእናንተ ጉዳይ ነው። ይሄ ትልቅ ጉዳይ ነው። ትልቅ ኢሹ ነው። ገባችሁ? ስለሚሞት ስለሚቸገር ስለሚያለች ያ ይሄ ፈውሳ እንትን አይደለም። ይሄ ምንድነው የሚባለው? በጸሎት የሚመጣ ነገር። ጸሎት ጥሩ ነው፣ ግን ቢሆንም ባይሆንም ብለው አይደለም እንቁልል ብለሽ ምትዩ አይደለም። ያ ቢሆን ባይሆን አይደለም። ይሄ የድሮ በዚህ ኒድ በዛ ኒድ የሚባል አሁን ኮምፓስ የሚባል ነገር አለ። ቴክኖሎጂ አለ፣ ኖሌጅ አለ። ገባሽ? ጎ አውት በእናትሽ ውጪ ከእንደዚህ አይነት ነገር ውስጥ። በቃ እውቀት ይጠይቃል። ይሄ ነገር እውቀት ይጠይቃል። የተማሩ ሰዎች ወደ ፊት ለፊት መውጣት አለባቸው። ገባችሁ? መውጣት አለባቸው። እኛ ድሮ ችግራችን ወይ እኛ እንታገል ወደ ጦርነት ወደ መሳሪያ ምናምን የገባ ነው እውቀት ስለሌለው ነው ከመንግስቶቻችን ጀምሮ። በእውቀት ግን የሚሸነፍበትን መንገድ ሁሌ መልስ መስጠት የሚችሉ ሰዎችን አሁንም እግዚአብሔር ያምጣል። በምንም ብለሽ አንቺ አሁን ትላንትና የሆነ ሌሊት ለሰደምት አሁን እኛ ተሰብስበን የነሱን ነገር እናከሽፋለን። ስትሮክሽ ድጋሚ እንዳይመጣ ድጋሚ በስትሮክሽ ይመጣል። ስትሮክሽ በድጋሚ የኢትዮጵያ ወንዶቹ ክቡር ናቸው የሚባልልን እንደዚህ አይነት ስህተቶችና የህግ የበላይነት ሲኖር ነው። የኢትዮጵያን ወንዶቻችንን ዋው የኢትዮጵያ ወንድ ሴት ያከብራል እንዲባል ስትባይ ኦኬ ብለሽ መስራት ከነሱ ጋር መግባባት ባትቺ የግል የሆነ የምንፈራው ነገር ቢኖር ያንን ደግሞ ፈልገሽ አንቺ ደግፊ አልተባልሽም። የምትፈልጊው የማትፈልጊውን አትደግፊ። የምትፈልጊው ለነፃነት ለፍትህ ወንድም ሴትም ማንኛውም አካል ይምጣ። የሆነ ቦታ ስንደርስ ግን አይሆንም የሚባል ነገር ካለ የሚፈቅድ ይፈቅዳል፣ የማይፈቅድ ወደ ኋላ ይመለሳል። ያንን ደግሞ ታይፕሽን ግሩፕሽን ይዘሽ ታይፖችሽን ይዘሽ አንቺን የመሰሉ ታይፖችሽን ይዘሽ ታገይበት። ሲጀመር አንቺ ታግለሽ ዩቲዩብሽን ለመስራትና እዚህ ጋር መተሽ ትርፍ ጊዜሽን እቅፍ ተደርጎ ወይ እንድትባይ ካልሆነ በሷ እንዲሆነናል የሚሉት ከዛ ልጸልይላችሁ የፈረደበት ፍሪ የሆነ ሪሊጅን አለ። ማንም ዘሎ የሚገባበት ያ ሪሊጅንን ተደብቃችሁ በሪሊጅን ውስጥ ተደብቃችሁ በሪሊጅን ውስጥ ሆናችሁ ያ የምታበላሹ ሰዎች እጃችሁን አውጡ። ማንም የሚፈራችሁ ሰው የለም። እየተናገርን ያለ ነው ማናችንም ከትላንትና ከዛሬ 10 ዓመት ጀምሮ እኔ በፖለቲካው ስለማውቃቸው ያ ሰዎችን ስንናገር ብሔር ውስጥ ትደበቃላችሁ፣ ዘረኛ ታርጉናላችሁ፣ ብሔርተኛ እኛ እየተናገርን ያለ ነው ስርዓቱን ነው። ከትላንትናም ጀምሮ ማለት ነው ስርዓት ነው እየተናገርን ያለ። ስርዓት ውስጥ ያለ ትግሬ ያለ አማራ አለ ኦሮሞ አለ። ስሙን እየጠራን በስርዓቱ እንናገራለን ከጥንትም ጀምሮ። አሁን ደግሞ ያመጣችሁት ነገር ምንድነው? ባህላችን ነው ሃይማኖታችን ነው። ሃይማኖትም ቢሆን አላግባብ ቦታ ከተገኘ አይቻልም፣ ተቀባይነት የለው። በቃ በሃይማኖት ስር ሆናችሁ ማለት ነው የምትፈልጉትን ነገር አደርጋለሁ ስትሉ ኖ የማለት መብትም አቅሙ ጉልበቱም አለ። ይህንን ጠንቅቄ ነው የምነግራችሁ። በሃይማኖት ስር ተደብቃችሁ ኦርቶዶክስም ሆነ ጴንጤ ሙስሊምም ሆነ አንተ የምታነባቸው መጽሐፎች እኛ አንብበናል። አንተ የምታመልከው ቦታ ላይ እኛም አምልከናል፣ አድገንበታል። ምንም በጣም ከእናንተ የምንበልጠው የፈለገ ህይወት ሳያሳሰተን ሃይማኖታችንን ይዘን እየኖርን ነው። ምናልባት ቤተክርስቲያን በየቀኑ ላታገኙን ትችላላችሁ። ገባችሁ? ግን ሀገራችንን ስንለቅ ቤተሰቦቻችንን ስንለቅ ማንለቀው ግን ሃይማኖታችንን ይዘን እየተሰደድን እንደሆነ በየሄድንበት ቤተክርስቲያን የምንሰራ በተሰደድንበት በሙሉ አምላካችንን የምናመልክ ከኢትዮጵያ የተረፈን ነገር ቢኖር ሃይማኖታችን ነው። ሃይማኖት ደግሞ የእናንተ ብቻ አይደለም የኛም ጭምር። ከእናንተ ይልቅ እኛ ይዘነው እየተንከራተትን ነው። ጠቀመንም አልጠቀመንም፣ ደረሰልንም አልደረሰልንም። ስለዚህ ዶንት ዱ በሃይማኖት ስር የምትደበቁ እንሄድባችኋለን። ምንም ያስፈራ ነገር የለም። እንዳትፈሩ። ለመሰላችሁ መደበቂያችሁ ሃይማኖት ነው። መደበቂያችሁ ሃይማኖት ነው። ምክንያቱም ሃይማኖታችንን ሊያጠፉ ነው፣ ባህላችንን ሊያጠፉ ነው። እያያችሁት ነው። ሃይማኖተኛ ነኝ ብሎ ሻሹን ለብሶ መጽሐፍ ቅዱስንና እንትኑን አርጎ ዳቆን ነኝ ቄስ ነኝ ብሎ ወጥቶ እኮ ነው እንደዚህ የተናገረ።
እንዴ ልንደበቅ ይገባል። እግዚኦ እንዲያው በቃ እንትን ነው የሚያስፈልገው። ምንድነው የሚባለው? እንትን ነው የሚያስፈልገው ጸሎት ለዚህ ዳቆን። እንግዲህ የእግዚአብሔርን ቃል የሚያውቅ ሰውዬ ያ በሳቸው ስንት ሰው እኔ ስጋና ደሙን ወስዷል። ስንት እናት፣ ስንት አባት፣ ስንት ሴት፣ ስንት ወንድ። ከዛ ላይ ቤተ መቅደስ ገብተው እርግጠኛ ነኝ የጌታና ስጋ ደሙን መች ተሸክመዋል፣ እንደዚህ ይዘዋል። ኢኳሊ ነው የሚጠይቀው። እንደግ ነው እንማ ደሞዝ እኩል ይከፈላል። ሌላ ይሄ ሌሎቻችሁ የምትሉት ነገር ሌላ የምትሉት ነገር ትክክል አይደል። ግቡና አንብቡ። ያ እንዲያው ሞር እንድናነበው ነው፣ ያው እንዳነበው ነው ያደረጋችሁ። ሞር ዲቴል እንድገባ ነው ያደረጋችሁ። መግባትም የለብኝም እዛ ውስጥ መቀበልም የለብኝም። ገባችሁ? ወንጀልን ግን እንከላከል ነው በቃ። ወንጀል በሴትም በወንድም የሚደርስ ወንጀልን እንከላከል ነው። ወንጀልን እንከላከል ስንል እንከላከል፣ ማንኛውንም ወንጀል እንከላከል። እኩል ነን፣ እኩል ነው። ምናልባት የጾታ ልዩነት ሊኖረን ይችላል፣ ግን እኔ እናንተ ምንም ልዩነት ላይኖረን ይችላል። አንተ ማንም ወንድ ስለሆንክ ጦር ሜዳ ሄድ ያለ ሄድ ያስገደደ የለም። ራስን ይሄንን ሪስክ የወሰድከው በባህልም ሊሆን ይችላል፣ በሃይማኖትም ሊሆን ይችላል እንጂ ከአንተ የበለጠ ፕሌን ማብረር እንችላለን፣ ጀት ማብረር እንችላለን። ሁሉም ነገር ሞክረንነዋል። እንችላለን። ምንም የምታግዱን እዚሽ ምድር ላይ የለም። ምንም ነገር ራሳችሁን በራሳችሁን ወንዶች አዝቻ ዓለም ላይ ወንድ ይሄን ራስ ላይ መከራ ያበዛው አንተን ሼር እናድርገን ያለ ሼር እናድርግ። ጦር ሜዳውንም ሼር እናድርግ። ያ ተፈጥሮ የሆነ ነገሮችን ግን ሼር አናደርግ። ውለድ አንልህም፣ ምክንያቱም የተሰጠን ከላይ የራሳችን ነገር አለ። ያ ልውለድም እንደማትል እርግጠኛ ነኝ፣ ግን በቴክኖሎጂ እየቻልክ ነው። ያንን ደግሞ ልናስቆም አንችልም። ገባ? ስለዚህ እኛ ሼር እናድርግ ያለው በጣም ብዙ ነገር አለም እየተጠየቀ ያለው ወንጀል ይቁም ነው። ወንጀል ይቁም በቃ። በተለይ ህፃናትና ሴቶች ላይ የሚደርስ ወንጀል ይቁም። አሳነሳችሁ ነው አይደለ? ሴት ማለት እንዲህ ናት ስላላችሁ ኦኬ፣ ሴት ማለት ትንሽ ከሆነች በዛች በትንሽ ፍጡር ላይ ወንጀል አትስራ ነው። አለቀ። አትስራ ወንጀል